ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ ፕሮግራማችን ጀምረናል ትላንትና በአንዳንድ ቴክኒካል ጉዳይ ፕሮግራማችን ማቅረብ አልቻልንም እንግዲህ አሁን ከዚህ ሰዓት ጀምሮ የጽናት ሚዲያ አድማጮች ፕሮግራማችን እንጀምራለን የተለያዩ ወቅታዊ ጉዳዮች አሉ በዋናነት በጣም አነጋጋሪ የሆነው ወቅታዊ ጉዳይ አስኬሳ ስሬንጅራ ይሉናል አስኬሳ ስሬንጅራ እዚህ ውስጥ ውሻ አለ ስንሞት እዚህ ውስጥ ውሻ አለ እየተባለ ነው ውሻው ማን ነው አማራ ነው ማለት ነው አማራ ህዝብ ባለሀብቱ ወርቁ አይተነው 15 ሚሊዮን ብር ደብረ ብርሃን ለተፈናቀሉ ተፈናቃዮች አግማስ ለተባለ አንድ የበጎ አድራጎት ድርጅት በተለይ በእነ ኡስታዝ አቡበከር የሚመራ ገቢ ለማድረግ ቢያስብም የፖለቲካ ዓላማ ስላለው አንቀበልም መባሉን ተሰምቷል። እኔ ይሄንን አጀንዳ ስሰማ ብዙ አልገረመኝም። ለምን መሰላችሁ ያልገረመኝ? ዋነኛ እንድምታው መግለጫው ፖለቲካዊ ነው፣ ተፈናቃዮቹም ፖለቲካዊ ናቸው፣ ረሃቡም ፖለቲካዊ ነው። ስለዚህ የመግለጫው እንድምታ በራሱ ፖለቲካዊ ነው። ገንዘብ መስጠቱ አይደለም፣ ወርቁ አይተነው ገንዘብ መስጠቱ አይደለም የፖለቲካ ጉዳይ ነው። የፖለቲካ ዓላማ ያለው መግለጫው ነው። ምን ማለት ነው ይሄ? አንድ ባለሀብት ዋነኛው ሚናው ካለው ላይ ለሰዎች ማካፈል ነው። እርዳታ የሚጠይቅ አንድ የበጎ አድራጎት ያውም በሶሻል ሚዲያ ላይ ያንን ይፋ ያደረገ ሰዎች ተጎዱ፣ ስለዚህ ገንዘብ ያስፈልገኛል ካለ አንድ ባለሀብት የሆነ ሰው ሰብአዊነት ከተሰማው እኔ ካለኝ ላይ ይሄን ያህል ለነዚህ ዜጎች ወገኖቼ አካፍላለሁ ማለት ሰብአዊነትን ነው የሚያሳየው። ፖለቲካ አይደለም። መስጠት ሰብአዊነት ነው። ፖለቲካዊ የሆነው መግለጫው ነው። አሁን ሰው በደንብ ሊገነዘብ የሚገባው እዚህ ላይ ነው። በእርግጥ በጣም ብዙ ሰዎች የተለያየ ሀሳብ ሰጥተዋል። እና አቡበከር መግለጫውን ሲያወጡ ብቻ ሳይሆን የእነ አቡበከር ሞቲቭ ራሱ ምንድን ነው ብሎ ለሚፈትሽ ሰው ፖለቲካ ዓላማ ነው። ይሄ በሲቪክ የተለያየ አሶሲዬሽን ምናምን እያቋቋሙ እዚህም እዛም ሃይማኖታዊ መልክ ለመስጠት ቢሞክሩ አቡበከር እና በዙሪያ የተሰበሰቡ ሰዎች በሙሉ በተለይ ይሄ ድምጻችን ይሰማ በድምጻችን ይሰማ ውስጥ የተካተተው በሙሉ ልብ ብላችሁ ካያችኋቸው እንዳለ እንቅስቃሴው ፖለቲካዊ ሞቲቭ ያለው የሚታገል ኢስላሚክ የሆነ ዊንግ ነው። ይሄ ዊንግ ዋናው ዓላማው በኢትዮጵያ ሀገረ መንግስት ላይ ዲኮንስትራክት ማድረግ አለብን ብሎ የሚያስብ ነው። ምን ማለት ነው? ኢስላሚክ ስቴት ሁሉ መፈጠር አለበት ብሎ የሚያስብ ጂሃዲስት አይል። ከዚህ በፊት በተለይ በ2004 2003 አካባቢ አስታውሳለሁ በጣም ከፍተኛ ንቅናቄ በነበረበት ሰዓት አብዛኞቻችን ከዚህ ኃይል ጎን ቆመን በሶሻል ሚዲያ ላይ ስናወግዝ ነበር አገዛዙ። ሞቲቫቸው ግን እየተገለጠ የመጣው ቀስ እያለ እየተገለጠ ነው የመጣው። ከዛ በኋላ ግን የፖለቲካ ኢንስትሩመንት ነበር በተለያየ አደረጃጀት ውስጥ ሲጠቀሙ ነበር በተለያየ። ስለዚህ ይሄ ኃይል እየተገለጠ ሲመጣ ራሱን እየገለጠ ሲመጣ 2010 ላይ ትክክለኛ መልኩን ይዞ መጣ። 2010 ላይ ትክክለኛ መልኩን ይዞ ሲመጣ በዋናነት ይሄ ስርዓት
በዚህ ስርዓት ውስጥ ተካተን ጥቅማችንን ማስጠበቅ እንችላለን ብሎ ሲያምን ስርዓቱ የኛ ነው የሚል የባለቤትነት ስሜት፣ በስርዓቱ ውስጥ ደግሞ ውክልና ይገባናል የሚል ውስጡን የሚሰራ አሁን እኮ በኦሮሞማ አገዛዝ ውስጥ አጠቃላይ ስቴት ማሽኑን ካያችሁት የእነ አቡበክር አስተሳሰብ በከፊል 50% ተይዟል። 50% ተይዟል። ለዚህ ነው ይሄ እነ ሙጂብ ቃሲም ምናምን የሚባለው ጽንፈኛው ኃይል አብይን ካጣን ሞት ነው ምናምን እያለ 40 ጊዜ የሚጮው ከዚህ አንጻር ነው። ጥቅሙን የሚያስጠብቅለት ኃይል ተፈጥሯል። አንድ ነገር መናገር የሚቻለው በተለይ ድምጻችን ይሰማ በተለይ ይሄ አህባሽ አስተምሮ ከሊባኖስ ገብቶብናል የሚል ሃይማኖታዊ መልክ ተይዞ እንቅስቃሴ በሚጀምሩበት ሰዓት እነ አቡበከር እዛ ቲም ላይ ያለው የፖለቲካ ጥያቄውን ለማስፈጸም የሄደበትን መንገድ ለሚፈትሽ ሰው ለሚገመግም ሰው የእነዚህን ሰዎች ድብቅ ማንነት በደንብ መረዳት ይቻላል። እኔ ካለኝ ግምገማና የምረዳበት ሁኔታ ሁኔታውን በሰዓቱ በጣም ከመከታተልም በላይ በስፋት ትኩረት ሰጥተን የምናየው ጉዳይ ነበር። የምታስታውሱ ከሆነ ይሄ አህባሽ የሚባል አስተምሮ መጣብን፣ ይህን አንቀበልም ምናምን በሚል እንቅስቃሴ በነበረበት ሰዓት አገዛዙ ከፍተኛ የሆነ አፈናና የጉልበት ኃይል ሲጠቀም የሰላማዊ እንቅስቃሴያቸውን እንደ መሳሪያ አድርገው መጠቀም የፈለጉት በተቃዋሚ ኃይሎች ነው። 2005 ላይ ምናልባት ግንቦት አካባቢ ይመስለኛል ወይ ሚያዝያ ወይ ግንቦት አካባቢ በሰማያዊ ፓርቲ በኩል ተደርጎ እዚህ ኩባ አደባባይ የነበረውን ሰላማዊ ሰልፍ በዋናነት ሰላማዊ ሰልፉ ራሱ በዚህ በጠበቃ ተማም አባቡልኮ በኩል ኮንታክት ተደርጎ ነው ሰላማዊ ሰልፉ የተደረገው ማለት ነው። ያ ሰላማዊ ሰልፍ ሲደረግ ይሄ ድምጻችን ይሰማ የእነ አቡበክር ቲም መጠቀም ያድርጎታል። ግን በዛ ብቻ ውጤት እንደማያመጣ ሲገባው ከፍተኛ የሆነ የፖለቲካ ስራ ነበር ሲሰራ የነበረው። እንደው ፍትህ አንድ ሬዲዮ ነበረች፣ እኔ እዛ ላይ እከታተላለሁ። እዛ ሬዲዮ ላይ በአብዛኛው ጀዋር ነበረ የፖለቲካ አናሊሲስ የሚሰጠው። ይህንን ትግል እንዴት ውጤታማ ማድረግ እንደሚገባ የተለያየ አስተምሮ ያቀርብ ነበር። ያቺ ፍትህ ደግሞ በጣም በሚገርም ሁኔታ ነበረ ሲቀናጁባት የነበረው። ብዙ ሰው ጋር ትደርሳለች። ከዛ በኋላ ምንድን ነው ካያችሁት ይሄ የድምጻችን ይሰማ በተለይ ይሄ በጣም ኤክስትሪሚስት የሆነው ሃይማኖታዊ ሽፋን ያለው መዳረሻው ግን የፖለቲካ ስልጣን የሆነ የአገዛዙን ስርዓት በውስጥ በኩል ማፈረስ እንደሚቻል ሲገባው የተጠቀመው በነጀዋር በኩል ሎቢ ተደርጎ የኦህዴድን መዋቅር መጠቀም ነበር። ኦህዴድ በመዋቅሩ በኩል ይሄ ከታች ያለው የሴፍቲ ኔት መዋቅር 1 ለ5 የተደራጀው ይሄ ገጠር በየከተማው የተሰገሰገው የኦህዴድ መዋቅር አብዛኛው በተለይ ደግሞ ከዚህ ከድምጻችን ይሰማ ጋር የተያያዘ ኮንታክትም ያለው መዋቅር ስለሆነ ፕሮቴስት ሲደረግ ይሄ ኃይል ነበረ ጉልበት ይዞ የሚወጣው። ስለዚህ ብዙ ሰው ያልተገነዘበው ኦሮሚያ ውስጥ የነበረውን ህዝባዊ እንቅስቃሴ ሲመሩ የነበረው በአብዛኛው የድምጻችን ይሰማ ቡድን ነው፣ ዊንግ ነው። ይሄ አንዱ ተነጣይ ኢስላሚክ የሆነ ዊንግ ኦህዴድ ውስጥ ገብቶ መዋቅራዊ ማፍረስ እንዲደርስበት ባገዛዙ ያደረገው ይሄ ኃይል አብይ አህመድን ያመጣው የነ አቡበከር እንቅስቃሴ ነው። በነገራችን ላይ የነ አቡበከር እንቅስቃሴ ደግሞ በዋናነት በመረጃም በውስጥ ንቅናቄም ደግሞ ሲያግዙ የነበረው ጀዋር ነው። ስለዚህ ይሄኛው እስላሚክ የሆነው ኃይል በተለይ ይሄ አክራሪው ኃይል ነው የምናገረው በአብዛኛው የማይወክለው ይሄ ኃይል ነበረ ሳቦታጅ ሲሰራ የነበረው። ስለዚህ አቡበከር አሁን ለውጥ ከመጣ በኋላ ተገልብጦ ምናምን የሚሉ ሰዎች ያሉ በጣም ይገርመኛል። ምንም አልተገለበጠም። ለውጡን ያመጣው ራሱ እኮ ነው። አብይ አህመድ የስርዓቱ ባለቤት ነኝ ሲል አቡበከር ያመጣው ለውጥ ነው። ስለዚህ ይሄ አሁን ያለው የብልጽግና አገዛዝ የኦሮሞማ አገዛዝ
ሃይጃክ የተደረገና ከኢህአዴግ ስርዓት ውስጥ በውስጥ መዋቅር ውስጥ በትነው ያመጡት ኃይል። ለዚህ ነው የዚህ የስርዓቱ ባለቤት ነን የሚሉት። ስለዚህ በዚህ ስርዓት ውስጥ ሚና እንዳላቸው ምንም ጥያቄ የለውም። በተለይ እነዚህን ሰዎች በእስር ቤት በምናምን የሚያውቃቸው ሰዎች እና የፖለቲካ እንቅስቃሴያቸው ምን እንደነበረ ለሚገመግም ሰው በጣም በቀላሉ የሚደርስበት። ስለዚህ ይሄ ድምጻችን ይሰማ የነ አቡበከር እንቅስቃሴ ይሄ ኢትዮጵያኒስት ጎራው ከአንድነት ጎራው ወጥተው በኦህዴድ ቅርንጫፍ ውስጥ ገብተው ያንን መዋቅር በመጠቀም ከፍተኛ የሆነ ፕሮቴስት በማድረግ አገዛዙን ሲታገሉ በሰላማዊ እንቅስቃሴ ከፍተኛ ለውጥ ለማምጣት የሄዱበት መንገድ የነዚህ ኃይሎች ቡድን። ስለዚህ እነዚህ ኃይሎች አሁን ደግሞ የያዙት ምንድነው? ከዚህ በፊት የስርዓት ለውጥ ነው። አሁን ደግሞ ሁለተኛ ዙር ናቸው ያሉት። ስርዓት የመትከል ጉዳይ ነው። አገዛዙን የመትከል ጉዳይ ነው። አገዛዙን የመትከል ጉዳይ 2010 ላይ በዋናነት ይሄ ስርዓት ሲመጣ በለውጥ ስም ይሄ ቡድን ነው ቤተ መንግስቱንም ባንኩንም ሲቪል ሰርቫንቱንም ለመቆጣጠር ሄደው። በዚህ ደግሞ ተሳክቶላቸዋል። አብዛኛው መዋቅር ይዟል። አብዛኛው መዋቅር ተይዟል። ይህንን በማድረግ ግን አላቆሙም። አሁን ሁለተኛና ሶስተኛው ተርም ላይ ናቸው። ምንድን ነው? አገዛዙ እየተፍረከረከ ነው። ስለዚህ ይሄ አገዛዝ ከመውደቁ በፊት ቢያንስ አዳዲስ የሆነ የፖለቲካ ታርጌት ይዘው ነው የመጡት። አንዱ ክልል ማዋለድ ነው። የተለያዩ ቦታ ላይ ክልል ማዋለድ፣ በተለይ ጠላት የሚሉትን ይሄ ሴሜቲክ የሚወሉ ኃይል እንዲመታ የሚፈልጉት ከዚህ ፖለቲካዊና ሃይማኖታዊ አስተሳሰብ ነው። ስለዚህ ታርጌት የተደረገው በዋናነት አማራው ቢሆንም መዳረሻቸው ግን የሰሜን የፖለቲካ ዳይናስቲክ የሚሉትን ኃይል መምታት ነው። ያንን ኃይል መምታት ለስርዓታችን ላገዛዙ የጸና ስርዓት ያቆማል የሚል ግምገማ አላቸው። ስለዚህ አብዛኛው ትናንት በተቃዋሚ ስም አገዛዙን ሲያፍለከለክ የነበረው ኃይል አሁን ደግሞ የብልጽግና አገዛዝ ባለቤት ሆኖ አማራውን እንደ ጠላት ከዚህ በፊትም የጨቆነን ሃይማኖታዊ ጭቆና የሚያደረሰብን ይሄ ኃይል ነው በሚል ሰሜናዊ ትርክት በመያዝ አገዛዙን የሚታገሉት የአብይ ፕሮጀክት የነ አቡበከር ፕሮጀክት ነው። የነ ያሲን ኑሩ ምናምን ፕሮጀክት ነው እዛ ውስጥ ያለው ስብስብ። አሁን የተያዘው ግን ክልሎችን ደግሞ መበተን። ክልል ለመበተን ዋነኛ የሚፈልገው አማራን ማዳከም አንዱ ታርጌት ስለሆነ በልዩ ኃይል ያዳክመዋል፣ በጦርነት ያዳክመዋል። ክልል በመፍጠር ደግሞ ኃይሉን ይበትነዋል። ትግራይ ላይ የነበረው የጦርነት ሁኔታ መልኩን ቀይሮ ደግሞ አሁን ሌላ ደግሞ የጦርነት ድባብ ውስጥ ለመግባት አገዛዙ የሚፈልገው ከዚህ ስር የሰደደ ጥላቻ ነው። ይሄ ነው ሰው መገንዘብ ያለበት ይሄ ነው። ስለዚህ እነ አቡበከር የፖለቲካ ሞቲቭ ነው ያላቸው። ይህንን ሞቲቫቸውን ለማስፈጸም የሄዱበት ዋነኛው መሳሪያ ደግሞ ኦህዴድ ነው። ኦህዴድ ውስጥ ገብቶ በኦህዴድ መዋቅር ውስጥ ኢህአዴግን በማፍረስ አብይን አምጥተውታል። አብይ የነ አቡበከር መስታወት ነው። የነ አህመዲን ጀበል መስታወት ነው። ከመጋረጃው ጀርባ የሚቀደደው እሱ ነው። ይህ ኃይል ዋነኛ ዓላማው ታዲያ ምንድን ነው? ይህ ኃይል በተለይ ይሄ ኦሮሞማ የሆነው ቡድን ሰሜን ወሎን መጠቅለል ይፈልጋል። ስለዚህ ሰሜን ወሎን ለመጠቅለል ዋነኛው መሳሪያ ያደርገው ወሎ የኦሮሞ ነው የሚል እንቅስቃሴ እና በዛ ተርም ጨዋታ ውስጥ ቢገቡ ይታወቃል። በተለይ በወሎ በስታቲስቲክስ ደረጃ በአብዛኛው 99% አማራ ነኝ ብሎ ራሱን አድርጎ ያስቀመጠ ህዝብ ነው። እሱም መነቅነቅ አይቻልም። በዛም ቢመጡ ሊፈጥረው የሚችለው ኮንፍሊክት ቀላል አይደለም። ግጭቱ በጣም ከባድ ነው። ምናልባት ጦርነቱን የበለጠ ያዋልዱት ይሆናል። አሁን ግን ዋነኛ ስልት የሚጠቀሙበት ይሄኛው ጂሃዲስት ኃይሉ ዋናነት ይሄ ኢስላሚክ የሆነ ዊንግ የነ አቡበከር እንቅስቃሴ ነው። ዓላማው ፖለቲካዊ ነው፣ ሽፋኑ ሃይማኖታዊ ነው። የሃይማኖታዊ ካባ ነው የሚጠቀመው
ካባው በሙሉ ምናምን እሱ ነው። ሲገለጥ ኦሮሞማ ነው። ስንገልጠው ደግሞ ኢስላሚክ የሆነ አክራሪ የሆነ ኃይል ነው። እንደውም ሌላውን ሁሉ ማስተናገድ የማይፈልግ ጽንፈኛ ኃይል ጊዜና እድል ቢያገኝ እየጨፈጨፈ ሌላውን ህዝብ የሚያባር ማለት ነው። ይሄ ኃይል ተሰባስቦ ይሄንን ጥያቄ ሲጠይቅ አንደኛ የወሎን ህዝብ የሚወክል አይደለም። የወሎን ህዝብ የፖለቲካ መሳሪያ ሊያደርገው ነው የሚፈልገው። ሁለተኛ የሚነግደው በተፈናቃዮች ስም ነው። ተፈናቃዮቹ ወለየዎች ናቸው። የተፈናቀሉት ከወለጋ ከምንም ቢፈናቀሉ ነው የሚለው። ያፈናቀላቸው ዋነኛ ኮዝ ሰው ልብ ብለህ ተረዳ። ያፈናቀላቸው ነው የሚለው ኮዙ አማራ በመሆናቸው ነው። በአማራነታቸው ተፈናቀሉ የሚል አስተሳሰብ የለውም። የሚለው አስተሳሰቡ ይሄንን ይገለብጠውና አማራነት አስጠቃን፣ እኛ እኮ አማራ አይደለንም ነው የሚለው። እኛ ወለዮች ነን፣ ኦሮሞማ ነን፣ ሃይማኖታችንም በአብዛኛው 50-50 ምናምን ሚክስ የሆነ የተቀላቀለ ህዝብ ነን። ግን አማራ የሚል ሽፋን ሰጥተውን በአማራ ክልል ተጠቃለን በየአካባቢው ላይ ኦሮሚያ ላይ የጭፍጨፋው አካል የሆነው በዚህ ስም ነው። ይሄ ኮድ ነው። ይሄ ኮድ እኛን አይወክለንም፣ እኛ ወልዮች ነን የሚል ራሱን የወሎ ባለቤት አድርጎ የሚመጣና የአማራ ተነጣይ አስተሳሰብ ያለው ፖለቲካዊ እና ሃይማኖታዊ መልክ ያለው መዳረሻ ግቡ ለኦሮሞማ መገበር ነው። ይሄ ኃይል ታዲያ ምንድነው አሁን እየጫወተ ያለው? ደብረ ብርሃን ላይ እኛ ከዚህ በፊት ሄደናል። ማንም ሰው ሳይሄድ ማንም ሰው አላስታወሳቸውም። ማንም ሰው የመጀመሪያ ሰዎች ሆነን እዛ ካምፕ ላይ ቻይና ካምፕ ሄደን ሰዎችን ጎብኝተን እርዳታ ሰጥተን በዚህ ጉዳይ ላይ የሚዲያ ሽፋን አድርገን የመጣንበት ጊዜ አስታውሳል። አሁን ዛሬ እና አቡበከር እነዛ ሁሉ ሰዎች 5 ዓመት ሙሉ እያለቀሱ የት ነበር? ከወለጋ ሲጨፈጨፉ ሙስሊሞች ተጨፈጨፉ ብሎ አንድም ቀን መግለጫ ሰጥቶ ያውቁ። ያስጨፈጨፋቸው አማራነታቸው እንደ ኃጢአት ሆኖ አቡበከር እኛ ወለየዎች ነው የሚለው። ይሄ አግማስ የሚባለው አሳሰቡ ይሄ ነው። እዛ ውስጥ ያሉ መስራቾች አሳሰባቸው ይሄ ነው። በአብዛኛው ጊዜ ፌስቡክ ላይ ይጽፋሉ ሀሳባቸው ምናምን። ስለዚህ አላማቸው የሚጽፉትን ካየን ወለየ ስለሆንክ ነው የተጠቃኸው፣ ወሎ ምን ትጠብቃለህ? ከዚህ ክልል መውጣት አለብህ፣ ከሌሎች ጋር ለመኖር አማራነትን መጣል አለብህ። እሱ ነው እኮ ወለጋ ላይ ያስጨፈጨፈ፣ እሱ ነው በየአካባቢው ላይ ያፈናቀለ። ስለዚህ ይሄ ማንነት አይወክልህም፣ ይሄ አህዳዊ አስተሳሰብ ነው፣ ይሄ ሰልቃጭ አስተሳሰብ ነው ምናምን የሚል አስተሳሰቡ ሽፋኑ ፖለቲካ። ስለዚህ እና አቡበከር አግማስ የሚባለው ሽፋኑ የብልጽግና ኦሮሞማ ዊንግ ነው። የሰሜን ወሎን ጠቅላይ የሚጠቀልል ሃይማኖታዊ ሽፋን የሚፈጥር የፖለቲካ መሳሪያ ነው። የበጎ አድራጎት ድርጅት ምናምን የሚባል እሱ ሽፋን ነው። ለዚህ ነው ወድቆ አይተነው ገንዘቡን በመስጠት አጋለጣቸው። ግን ትልቅ ስራ ነው የሰራው። እዚህ ላይ እኔ ገንዘብ እሰጣለሁ አለ። ገንዘቡን በመስጠቱ ሰብአዊነት ነው፣ ችግር የለውም። የትኛው ማንም ሰው ገንዘብ ሊሰጥ ይችላል። ማንም ሰው ለተፈናቀሉት ሰዎች እኔም ገንዘብ እሰጣለሁ አይልም። ገንዘቡን ከሰጠ ሰብአዊነት ነው። የብልጽግና ደጋፊ ነው ደጋፊ አይደለም። አንድ ሰው የብልጽግና ደጋፊ ወይ የብልጽግና የሚታወቅ ሰው ገንዘብ ቢረዳ ምንም ችግር የለውም፣ መስጠቱ አይደለም። ገንዘቡን ግን የምንቀበለው የፖለቲካ ሞቲቭ ያለውና የሌለው ተብሎ የሚለይ ከሆነ ዓላማው ፖለቲካዊ ነው። ተጋለጠ። አሁን አቡበከር የተጋለጠው እዚህ ላይ ነው። ማንነቱ ታወቀው።
ይሄ ድምጻችን ሲሰማ ውስጥ የተሰባሰበው ኃይል አስተሳሰቡ ምን እንደሆነ ፍላጎቱ ምን እንደሆነ ባለፉት 7 ዓመታት በደንብ ታይቷል። በደንብ በቃ ከዚህ በኋላ የሚወጡበት እድል ያለ አይመስለኝም። ወይ ፊት ለፊት ፖለቲካ ውስጥ ተቀላቅለው መምጣት ነው እንጂ በቃ ጋቢያቸው ወልቋል። ምንም ሃይማኖታዊ ሽፋን እንደሌላቸው እኮ የታላቁ አባት በቅርብ ጊዜ የሞቱት ሀጂ ሙፍቲ አሳዩ እኮ በቃ እሳቸው እንኳን አሳዩ። የእሳቸው ጉዳይ ራሱ ማሳያ ነው። ስለዚህ ተጋለጠ። መግለጫው ፖለቲካዊ መግለጫ ሆነ። ኦኬ ለምንድን ነው አንቀበልም ያለው? ነጥቡ ደግሞ እዚህ ላይ ለምንድን ነው አንቀበልም ያለው ከተባለ አንቀበልም የተባለው እርዳታ ማሰባሰብ ሳይሆን እርዳታው የሚሰባሰበው በስማቸው ነው እንጂ ዓላማው ጥይት መግዣ ነው። ዓላማው የድሮን ጥይት መግዣ ነው። ዓላማው የተራበውን መመገብ ሳይሆን የተራበውን በረሃብ መጨረስ፣ በህይወት ያለውን ደግሞ በጥይት መግደል። ስለዚህ ዓላማው የጥይት መግዣ ዓላማ ስለሆነ ወርቆ አይተነው ለስንዴ መግዣ 15 ሚሊዮን እሰጣለሁ ሲል እና አቡበከር ይሄማ ለዚህ ዓላማ አንቀበልም ብሎ ሲናገር ታሳቢ የተደረገው እርዳታ የሚሰበስቡትን ወይም ደግሞ እርዳታ የሚፈልጉትን ሰዎች አይደለም፣ የተራቡትን ሰዎች መመገብ አይደለም። ዓላማው ሌላ የሰራዊት የሚያቋቁሙበት የገዳ ኮማንዶ ገጀራና ጥይት የሚገዛበት ገንዘብ ማሰባሰቢያ ካምፔን እንደሆነ ተናገረ ማለት ነው። ይሄንን በይፋ መጣ ማለት ነው። ይሄ ዓላማ ለምንድን ነው ታዲያ ብልጽግናን ለምንድን ነው በዚህ ደረጃ መግለጫ ሲሰጡ መመጋገባቸውን ደግሞ እንዴት ያሳያል የሚለውን ትንሽ ልብጣበት። እነዚህ ሰዎች የተፈናቀሉት ያፈናቀላቸው የብልጽግና አገዛዝ ነው። የተፈናቀሉት ከገዛ ሀገራቸው ከኖሩበት ከተለያዩ አካባቢ ነው። በአብዛኛው ከወለጋ የተፈናቀሉት አማራ ተብለው ነው። እነዚህ ሰዎች የተናገሩትን መስማት ትችላላችሁ። ባኖ ላይ ታፍነዋል፣ በባኮ ላይ ታፍነዋል፣ በጉት ላይ ታፍነዋል። ልጆቻችን እንዲህ እንዲያጥብቁመናል እያሉ ነው። አሁንም የአማራ ክልል ሰው ይድረስላቸው ለልጆቻችን። የአማራው ክልል ራሱ የአማራው ክልል መንግስት እሱ እንትኑን ከዛኛው ጋር ተነጋግሮ ህዝቡን ያውጣ። ከዛ ያለውን ህዝብ ስለ ወገን ብላችሁ ይሄን አስተላልፉልን። ከዛ ይውጡልን። እዛ ሞተው አይቅሩብን። እኛ እዚህ የገባ ነው። እዛ የታገቱት ህዝቦቻችን ወንድሞቻችን ከቢላ ከካራ የተረፉትን መንግስት አጅቦ ያውጣልን ነው ያውጣልን። 5 ሚሊዮን ህዝብ አለ። እኛ ልጆቼ ሁለቶቹ ይኑሩ ይሞቱም ማለት ሁለቶቹ አንዱ የ3 ዓመት አንዱ የ5 ዓመት በቆንጨራው ደሙ ሲንቆረቆር እጁን እንዲቀና አድርጎ እንደዚህ እጁ ላይ ሞልቶ መጨረሻ ላይ ሲወጣ እንዲህ ጠጥቷት ነው የወጣው ደሙ። አማራን እንደ እንጨት አንዲት ባልቴት እንደ ስጋ ገለው እንዲህ ትርትል አድርገው አጥሩ ላይ ሰቀሏት። እሷን እዱር ወሰዱ። ተገናኙና መለሱና ወንድየውን ቁላውን ቆረጡና ጡቷን ቆረጡና እሷን ገደሏት። ተገናኝተው ማለት ነው። ይሄ ሁሉ ምንድን ነው? ያን ወረዳ ወርደን ወረዳውን ብንለው እናንተ ንግድ ነው የለመዳችሁት ያላችሁት እናንተ ወሎ ነው የሚያገባ የለም ማለት አማራ ሲሞት ወታደርና ለወታደር ተቸላልፎ ይገባል፣ አገር ይገዛል። እንደዛ ነው የማውቀው። አሁን ግን የ3 ወር ልጅ እየታረደች አማርኛ ስለተናገረች የእርጉዝ ታሰር በካራ እየተዘነጠለች በጥይት ግቢ ውስጥ ገብተው ነው በጥይት ቆርጠው ይጣሉ። ንብረታችን በሙሉ ውድ ብላለ። በቃ ምንም የለም። 6 ዓመት ሙሉ ሰርቼ አንድ ነገር እያወጣሁም ወንድሞቼም ተቀጥቅጠው ታርደው ሲያዲቱን እንዴት ስንጥቅ አድርገው የ9 ነፍስ ለጡ እንዴት ስንጥቅ አድርገው ልጇን በጎና ኑሮ እሷን እንደገና አረዷት። ደሙን ሰዎቹን ዋማኩሳይ ላይ ሰዎቹን ርድ አድርገው ደሙን እንዲህ አንቆርቁረው እንዲህ አድርገው ጠጥታ አድርገው ካሉ ደም የሚጠጡ ይጠጡታል። በደንብ ወደ ሆዳቸው ያስገቡታል። ይጠጡታል። በሆዳቸው አስገብተው ይጠጡታል። የሚበሉት የሰው ስጋ ነው። የሰው ስጋ ምን ይላቸዋል? ጨው ይለናል ይላሉ። ይሄ እንደዚህ ያለ ህዝብ አለ። ተወረሞ 12 ወልጅ አሉ። ከ12ቱ ውስጥ አሁን ምንም ልዩነት የለውም። እነሱ ወደ ሸኔ ገቡ፣ እኔን አበረሩ፣ ቤቴን 6 ቤት አቃጠሉ። አገሬው ነው እጃችንን ይዞ ያስገደለን፣ ያስበላል፣ ያዘረፈን። አጎዛ ለብሳችሁ ነው የመጣችሁ። ዛሬ በእኛ ሀገር
መሬቱም የኦሮመኛ ነው እያሉ ሲያሰቃዩን ነበር። አርደው ተላው ላይ እንደውም ሳይበሉት አይቀሩም እየቆረጡ። ክልሉ ነው እንጂ ሸኔ የሚባሉት አይደሉም። ይህንን ኃይል ሊፈርጆ ይገባል ብዬ አስባለሁ። በእኔ በኩል አመሰግናለሁ። ከጎናችሁ ነው። አይዟችሁ፣ ጥለናችሁ አንሄድም። እስከ መጨረሻው ድረስ ከእናንተ ጎን ሆነን እንታገላለን። የአማራ ሕዝብ ልጆችን ልትታደግ ይገባል። እያለቀስክ መኖር የለብህም። ስለዚህ ኦሮሚያ ላይ ያለ አማራ ሁሉ እዚህ ውስጥ ውሻ አለ እየተባለ ነው የሚቃጠለው። እስከ መቼ ነው የሚቃጠለው ነው የኔ ጥያቄ። እስከ መቼ ነው አማራው የሚሞቱባት ኢትዮጵያ አንገቷን ቀና አድርጋ የምትሄደው? እስከ መቼ ነው በአማራ መቃብር ላይ አንገታችን ደፍተን የምንኖረው? እስከ መቼ ነው በእነዚህ የድሆች እንባ የሚቀልድ መንግስት ተሸክመ ነው የምንጓዘው? እስከ መቼ ነው? መልስ የለው ጥያቄ ነው። ተሳስቻለሁ ነው በመንግስት መዋቅር ሸኔ የሚል የዳቦ ስም ሰጥቶ መሳሪያ ከግምጃ ቤት አውጥቶ እህል እየዘገነ እየሰጠ ሂድና እነዛን አማራ ግደል እያለ ግን በሚዲያ እየወጣ 20 ሰው ደመሰስን 100 ሰው እጅ ሰጡ እየተባለ የሚሞተውን ሰው ለማጽናናት ግን ቀስ እያሉ ግን አማራን እየዘገኑት እየጨረሱት ነው። እስከ መቼ ነው ይሄንን በቃ የምንለው? ሌላው ችግር ወደዚህ ያመጣችሁ ችግር አሁን እንዳለ በማንነታችሁ ጥቃት ደርሶባችሁ እዚህ ለመገኘት ወገኖቻችሁን በሞት ለመነጠቅ ያበቃችሁን ችግር መፍትሄ ያገኛል። በዚህም ደግሞ ልትጽናኑ ይገባል። እዚህ ያላችሁ ተፈናቃዮች ህዝብ ከጎናችሁ ነው፣ ዓለም አቀፉ ማህበረሰብ ከጎናችሁ ነው ለማለት ነው የምንፈልገው። በዚህ ማዕቀፍ እንዲታይልን እንፈልጋለን። አይዟችሁ፣ ድምጽ እንሆንላችኋለን። ከዚህ ወጠን ጉዳያችሁን እንዳልኩት ለዚህ ለኢትዮጵያ መንግስት ብቻ ሳይሆን ወደ ውጭ እናደርሳለን። አብረን ያላችሁት ኢትዮጵያ ህዝብ ከእናንተ ጋር ያለው እናመሰግናለን። እያቃጠሏቸው በእሳት እያነደሏቸው በቁማቸው ሰው ሳይሞት ነው በእሳት የሚቃጠለው። ከዛ አሰቃቂ ሁኔታ ተርፈው ሲመጡ አንዳንድ ጊዜ ከተማ ታቆሽሻላችሁ ተብለው እኔም አስታውሳለሁ አዲስ አበባ ላይ ተሰብስበው የመጡትን ሰዎች ለከተማው ለአረንጓዴ ልማት ከተማውን አቆሸሹ ተብለው መልሰው ጭነው ወደ አሪሲ አካባቢ እንደወሰዳቸው አስታውሳለሁ። ቀላል የማይባሉ ሰዎች እዛ ቻይና ካምፕ አስቀምጧቸው በረሃብ ቀጥቷቸው የሚሞቱት ከሞቱ በኋላ ከእንደገና አውጥተው ደግሞ ግማሹን በመልሶ ማቋቋም ስም ተመልሰው ወደ መጡበት አካባቢ ወስደው እዛው ቀሪዎቹ ደግሞ እንዲሞቱ ተደረጉ። በተለያየ ዙር በአሰቃቂ ሁኔታ ተሰባስበው የመጡት ሰዎች ደብረ ብርሃን ቻይና ካምፕ ውስጥ አንድም የመንግስት ኃይል አንድም የክልሉ አሳደር የሚባለው ራሱ ምስለኔ እነዚህን ሰዎች አይቷቸው ያውቅ። ብልጽግና ሶማሌ ክልል ላይ በአብዲ ኤሌ ጊዜ ካስታወሳቸው 1 ሚሊዮን ሰዎች ተፈናቀሉ ብለው እዚህ ቦሌ ቡልቡላ በመቶ ሺዎች የሚቆጠር ቤት ሰርቶ ነው የሰጠው። በመቶ ሺዎች እነዚህ ሰዎች ግን ዛሬ የሚጠለሉበትም የሚበሉትም የለም። በረሃብ እያለቁ ነው። አብዛኞቹ እየሞቱ ነው በበሽታ። ስለዚህ ይሄንን ሰው ቆም ብሎ ማየት ያስፈልጋል። እና አቡበከር ዋነኛ ታርጌታቸው ፖለቲካ ነው። ይሄን አገዛዝ ማጽናት ነው። በቃ ለውጥ አምጥተናል ብለዋል። ከዚህ በፊት የነበረውን አገዛዝ የህወሓት ስርዓት አንኮታክቶን አዳክመነዋል በጦርነት። አሁን የሚቀረን አማራው ነው። አማራውን ደግሞ በክልል እንሸንሽነዋለን። ለክልል ሽፋናችን ግን ኦሮሚያ የሚል
የዚህ እንቅስቃሴ ቢመጣ አደባባይ ላይ ያው ሰይፉና ጎራዴው በጣም ከባድ ነው። የወሎ ሙስሊምን ነው እንደ ሽፋን የሚጠቀሙበት። የወሎ ሙስሊም ደግሞ አንደኛ ግዕዝ ሊማር ነው፣ ግዕዝ ሊጫንበት ነው። በሌላ በኩል ደግሞ በዚህ ክልል ውስጥ አማራ ተብሎ እየተጨቆነ ነው፣ እኛ አማሮች አይደለንም ወለዮች ነን ምናምን የሚል ጥያቄ የሚያመጡት ለዚህ ሆን ተብሎ ነው። አማራውን ከፋፍለው ለመምታት ለማድቀቅ እንዳይነሳ ለማድረግ እና ወርቁ አይተነው ያጋለጠው ይሄንን ነው። እንኩ አላቸው። እንኩ ማለቱ ገንዘብ መስጠቱ ፖለቲካ አይደለም። እሱ ይሄንን አስቦ አይደለም ገንዘብ ልስጥ ያለው። እሱ ያሰበው ምናልባት የተጎዱ ሰዎች አሉ ይድረሳቸው ነው። አንቀበልም ግን መባሉ ግን ፖለቲካዊ እንድምታው ምን እንደሆነ ተተነተነ፣ መረጃው ወጣ። ከዚህ ጀርባ ደግሞ እነማን እንዳሉ ግልጽ ሆነ ማለት ነው። ስለዚህ የአብይ ሞቲቭ እየተመጋገበ ነው። ለዚህ ጥሩ ማሳያ ምሬ ወዳጆ ሰሞኑን አስገራሚ ነገር ተናግሯል። ምሬ ከተናገረው አንዱ እኛ እርስ በርስ ተጨፋጭፈን ሜዳውን ለጠላት ልንሰጥ እንችላለን። ምሬ በጣም ጊዜ እያበሰለው የመጣ መሪ ነው። በነገራችን ላይ በጣም ከጊዜ ወደ ጊዜ የሚናገረው ንግግር ወርቃማ የሆነ ንግግር እያመጣ ነው። አሁን በቀደም ለታ የሰጠውን ሰምቻለሁ። ስለዚህ ሚኒሻው ልዩ ኃይሉ እዛ አካባቢ ያለው እኛ የምንዋጋው አማራን ነፃ ለማውጣት ነው፣ አንተ ግን የምትወጋን ግን ሳታውቀው የጠላት ተባባሪ ሆነ ነው። አሁን ይሄ ነው ሳናውቀው የጠላት ተባባሪ ሆኖ አማራውን የሚጎዳው ነው የከፋ የሚሆነው። በረሃብም ሲቀጣው በጦርነትም ሲቀጣው ይህንን የለውጥ መንግስት እያለ የሚተባበር አማራ በአንድም በተዘዋዋሪ ሜዳውን ለማን እየሰጠ ነው? ለኦህዴድ እየሰጠ ነው። ሜዳውን አንተ ተጫወትበት እያለ አማራውን በመጨፍጨፍ እየሰጠ ነው። መጨረሻ ላይ እኮ ይሄም በውጤት በዜሮ ነው የሚወጣው። ይበለዋል። ኦህዴድ የመጨረሻ ግቡ አገኘውን አይምሮም፣ አረጋ ከበደን አይምሮም፣ ይበላቸዋል። ይሄ መሆኑን አላወቅንም ቢሉ በዛን ሰዓት ዋጋ የለውም፣ አማራው አልቋል። ስለዚህ ለዚህ ነው አሁን እነ ምሬ በቃ ሜዳውን ለጠላት ኃይል ሳንሰጥ ንቃ። ይሄንን ምሬ ነው የሚናገረው። ልብ አድርጉ። እዛ ውስጥ ያለ ፖለቲከኛ ምናምን የሚባል እኮ ምሬ ከመጣበት ጊዜ ወደዚህ እንኳን ስናያቸው ከዚህ ስርዓት ጋር 30-40 ዓመት ይቆያል። ግን ፖለቲካውን የዚህን ሰው ያህል እንኳን መረዳት አልቻሉም። ቢገባቸውም ደግሞ ሆዳቸው አሸንፏቸዋል። ስለዚህ አማራ ክልሉን ሁሉ ሊያፈርሱበት ሲመጡ ክልሉን ለማፍረስ ከሚተባበር ኃይል ጋር ውጊያ ሲከፍት ለውጊያ ግብአት ከሚሰጥ አካል ጋር ነው የሚተባበረው። አቡበከር የወሎ አማራ ነው ይባላል። በተዘዋዋሪ ግን ወሎን ከሚገነጥል ኃይል ጋር ይተባበራል። ኦሮሞማ ፕሮጀክት እያስፈጸመ ነው። ስለዚህ ፖለቲካዊ ሞቲቭ ራሱ በጣም የሚገርም ነው። ስለዚህ አማራው ራሱ መውቀስ አለበት ብዬ አስባለሁ። ወደ ራሱ መመለስ አለበት። የኦህዴድ የጠባሳ የኦህዴድ የፖለቲካ ሸክም መጨረሻ ላይ እሱ ላይ እንደሚወድቅ ማመን የግድ ያስፈልጋል። ስለዚህ የነ አቡበከር እንቅስቃሴ ፖለቲካዊ ሞቲቭ እንደሆነ ግልጽ ነው ከመነሻቸው ጀምሮ። አሁን ደግሞ የስርዓቱን የማጽናት ጉዳይ ነው የያዙት። ከዚህ በፊት የስርዓት ለውጥ ነው የጠየቁት። የስርዓት ለውጥ አመጣም ብለዋል። ይህንን ስርዓት ማጽናት ነበረ። ለማጽናት ብዙ ሁኔታ ሄደዋል። አሁን እየወደቀ እየተፈረካከሰና በጦርነት እያበቃለት የሆነ ስርዓት ደግሞ ለማዳን እየተንቀሳቀሱ ነው። ይህንን ስርዓት ለማዳን የግንባሩ አካል ሆነዋል። በበጎ አድራጎት ስም የጥይት መግዣ ይሰበስባል። በመስጊድ ማሰሪያ ስም የጥይት መግዣ ይሰበስባል። በተዘዋዋሪ የብልጽግና ወታደር ሆነው እየተንቀሳቀሱ ነው። እነዚህ ኃይሎች የጠላት ካታጎሪ ውስጥ መክተትና እነዚህንም ለመፋለም ነገ ጠዋትም በወንጀል ተጠያቂ እንደሆኑ ማስገንዘብ የግድ ያስፈልጋል ብዬ አስባለሁ። ስለዚህ ዓላማው እነዚህን ሰዎች መመገብ ሳይሆን እነዚህን ሰዎች ስልታዊ በሆነ መልኩ ማጽዳት ነው። አማራን ማጽዳት፣ ማፈናቀል ብቻ የለም፣ በረሃብም ቀጥቶ መግደል። ስለዚህ ይሄ የብልጽግና የጦርነቱ አካል ነው። አማራን ማድቀቅ፣ መግደል፣ ማስራብ የሁለመናዊ ጦርነቱ አንዱ ስልታዊ የሆነ ማጥቂያ ነው። ለዚህ መሰሪ የሆነ አመለካከቱ ግን እና አቡበከር ምንድን ነው የሚሰጡት? ሽፋን። የምን ሽፋን? የገጽታ ግንባታ። የገጽታ ግንባታ ይሰጣሉ። ይሄ መንግስት
ጽዱና አረንጓዴ እንደሆነ ልማታዊ መንግስት እንደሆነ ዜጎች አልተረዱም እንጂ ወደ ብልጽግና እየሄድን ነው የሚል ማደናገሪያ የሆነ የልሂቃን አስተሳሰብ ሚዲያ ላይ ይረጫሉ። ሁለተኛ የበጎ አድራጎት ድርጅት ስም የሚመስል ግን የፖለቲካ ድርጅት አቋቁመው የጥይት መግዣ ገንዘብ ይሰበስባሉ። የጥይት መግዣም ገንዘብ በበጎ አድራጎት ስም ከሙስሊሙ ማህበረሰብ ይሰበስባሉ። መስጊድ ልናሰራ ነው ምን ልናሰራ ነው ምናምን ብሎ የሚሰበስበው ገንዘብ ሁሉ የሚሰጠው ለብልጽግና ነው። ብልጽግና ደግሞ ጥይት ይገዛበታል። ምንድን ነው? የዓላማ መመጋገብ አለ። ይሄንን ዊንግ ይሄንን ብልጽግና የሚቀጠቀጠውን ኃይል ማጥፋት የግባችን አንዱ አካል ነው ብሎ የሚያስብ ነው። አግማስ የፖለቲካ ድርጅት ነው። ምርጫ የማይወዳደር ጥይት የሚገዛ የብልጽግና አንድ ዊንግ ነው። ስለዚህ ይሄ ቡድን ከወርቁ አይተነው ላይ ገንዘብ መቀበል ማለት ያጋልጠዋል። የታለ የተሰጣችሁ ገንዘብ? ምን አረጋችሁት? ደብረ ብርሃን ሄዳችሁ ምን ሰጣችሁ ምናምን ሲባል እንደማይሰጥ ስለሚያውቅ ያውቀዋል፣ ያጋልጠዋል። ዓላማው እሱ አይደለማ። ስለዚህ ምንድን ነው የሚያደርጉት? ገንዘቡን አንቀበልም፣ ይሄ የፖለቲካ ዓላማ አለው ሲል ከግባችን ጋር ይጋጫል እያለ ነው። ከመስመራችን ጋር ይጋጫል፣ ያንተን ገንዘብ አንቀበልም እያለ ነው። ስለዚህ ዓላማው ሌላ ነው እያለ ነው። ይሄንን ነው ያጋልጠው። ስለዚህ ይሄ ኃይል አሁን ሲፈተሽ ሚዲያው ላይ ሲጨው ምናምን ኦሮሞማ የሆነ አስተሳሰብ እንዳለው ዋነኛው አስተሳሰቡ ደግሞ ሰሜን ወሎን የመጠቅለልና የመውጣት ጉዳይ እንደሆነ ይሄ ደግሞ ለኦሮሞማ አዲስ የሆነ ፕሮጀክት ማስፈጸሚያ ስልታዊ መሳሪያዎች እንደሆኑ ግልጽ ነው ማለት ነው። ስለዚህ እዚህ ውስጥ የተሰባሰበው በሙሉ ከኦሮሞማ የብልጽግና አገዛዝ ጋር ህዝቡ ለይቶ ሳያው ይህንን ስራ ሲታገል እነዚህ ልሂቃንን መታገል አለበት ቆርጦ ማለት ነው። በተለይ አማራው አካባቢ ያለው ወለየውም ይሆን በሙስሊም ስም የመጡበት ኃይሎች አጠገብ ጋር ካሉ ወንድሞች ጋር ሊነጥሉ እንጂ ሊጠቅሙ አልመጡም። እነዚህ የማደናገሪያ ኃይሎችን ቆርጠ የምጥልበት አንተ ነው። ከአማራነት ሊያወርዱ የሚፈልግ ኃይሎች ናቸው። ለኦሮሞማ ገባሪ አድርገው ሊሰጡ ነው። ሌላ እኮ አይደለም። መጫወቻ ሆነ የኢሬቻ በዓልን እያከበርክ ትኖራለህ። ሌላ አይደለም። አማራ ሆነ ተሰባስበ እንዳትቆም የሚያደርግ ኃይል። ይህንን ኃይል መታገል የግድ ያስፈልጋል። ሶስተኛውና የመጨረሻው ግን ዋነኛው በቅርቡ አብይ አህመድ ከሚሴ ላይ ሄዶ የተናገረው መስማት ቀላል። ምንድን ነው ያለው? የከሚሴ ህዝብ በጣም ከልጅነት ጀምሮ ይናፍቀኛል። አንድ ቀን ያሰባችሁት ይሆናል። ሁል ጊዜ ያሰባችኋለሁ ወደዚህ መምጣት፣ ያ የምታስቡት ጊዜ እውን ይሆናል፣ እሱ የማይቀር ጉዳይ ነው እያለ ሲናገር እንደነበረ ዓላማው ምን እንደሆነ ግልጽ ነው። ስለዚህ ወሎ ላይ የሚሰራ ፕሮጀክት አለ። ይሄንን አማራው በደንብ የሚያውቅ ከሆነ የደራጀ እንቅስቃሴ ያስፈልገዋል። አሁን የአማራው ፖለቲካና የአማራው ሰው ጮሆቱ በተለይ አግማስ ላይ ምናምን ሲጮው ዘሪሁን አንድ ጽሑፍ አንብቤያለሁ። ትክክለኛና አስማማዋለሁ። ዘሪሁን ገሰ ብዙ ሰዎች ታውቁታላችሁ። ይሄ የሚያሳየው የተቋም ግንባታችን እንዴት በዜሮ እንደወጣ ነው። ተቋም አለመስራታችን፣ የሚሰራ ተቋምም እናፈርሳለን። ዛሬ እኮ ባንክ ለማፍረስ እኮ የሚሮጥ እኮ ነው። ድንጋይ የሚወረውር የአማራ አክቲቪስት እኮ ነው ያለ። ምንም ይሁን ምንም እንኳን ተቋም ሊገነባ ትክክል ነው ዘሪሁን እና ወከር እኮ የሚመጡት እኮ ተቋም ስለሌለ እኮ ነው እንጂ አንድ ሲቪክ የሆነ አንድ ድርጅት እስቲ አንድ እንደው በዚህ ጉዳይ ላይ በአማራ ጉዳይ የሚያሰባስባ አንድ የጠበቆች ማህበር አንድ እንደዚህ አይነት የበጎ አድራጎት የሚሰራ ሰው አንድ በጣም እኮ የሚገባ አንድ የተቋሚ ድርጅት አንድ እንደው ህዝቡን እንኳን በዚህ ጉዳይ ላይ በጣም ሰባሰብ የሚችል ነገር ማጣታችን በጣም ያሳፍራል። የዛ ሰለባ ስለሆነ ነው እና አቡበከር አሁን ዛሬ መቀለጃ ያሉት። ስለዚህ ይሄ ጉዳይ ሊያስቆጨን ይገባል። ይሄ የድክመታችን ማሳያ ነው። የድክመታችን የጥንካሬ መገለጫ የለም። አማራው ቆም ብሎ የሚያስብ ከሆነ የድክመቱ መገለጫ ነው። የኦሮሞማ አስተሳሰብ እና አግማስ እና አቡበከር ተሰባስበው ገንዘብ ጠይቀው ይሄን ገንዘብ አንቀበልም ሲሉ አማራው ተርቦ አማራ ደግሞ የሚሰጠው ባለሀብት ደግሞ ያንተን ገንዘብ አንቀበልም ሲል በምን ሁኔታ እንዳለ ግልጽ ነው። አንድ ተቋም
አንድ የሚዲያ ተቋም እንኳን እና በዚህ ጉዳይ ላይ በጣም ሊያስቆጨን ይገባል ብዬ አስባለሁ። እና ይሄ ዘሪሁን የተናገረው ትክክል ነው፣ የክፍተቱ ማሳያ ነው ብዬ ነው እኔ የምማምነው። እንግዲህ የደብረ ብርሃን ጉዳይ በጣም የሚያሳስብ ነው። ይህንን ፕሮግራም ከመጨረሻ በፊት እዛ አካባቢ ላይ ያሉ ሰዎች በጣም በስሜት የሚናገሩትን እየሰማችሁ እኔ ይህንን ፕሮግራም ከዚህ እሰናበታለሁ። በቃ እንደዚህ ሆነን መቅረታችን መነሻችን መራቁ 5ኛ ዓመት ገባን። ዝጋ ቦታ ከመጣን ጀምሮ 5ኛ ዓመታችን ሞዲስ መቀየሪያ ቦታ የለን፣ ራስ ፋክተር መታጠቢያ ቦታ የለን። እንደዚህ እየመሸ እየነጋ እስካሁን ድረስ ኖርን። እንግዲህ እናንተ ያያችሁን የሰላላችሁን ማርሜ ይስጥልን፣ ጤና ይስጥልን፣ ኑሩልን። በጣም እናመሰግናለን። ግን የኛ መጨረሻ እያሳዘነን ያለንበት ደረጃማ በቃ እንግዲህ ምንም መፍትሄ ወደ መፍትሄ ቢቀድልን አንድም ሸራም ነው ምንም ነው ከዚህ ወጥተን ንፋስ የምናገኝበት ቦታ እንኳን ትንሽ ብናገኝ ደስ ይላል። እንደው በሸራም ተወጥሮ እንደው ልብስ እንኳን የምንቀይርበት ብናገኝ ዘመድ ካለን ዘመድ ካገኘን እንደዛ አይነት ስለነበረን ቆይታ ከልብ አመሰግናለሁ። ጽናት ሚዲያ በሚቀጥለው ሌላ ፕሮግራም ይዘን እንመጣለን። አንድ ማሳሰቢያ የምናገረው ባለፈው ጊዜ በተከታታይ በሰራሁት ፕሮግራም የተለያየ ጥያቄዎች በጽናት ኢሜል ላይ እንደዚሁም በተለያየ መልኩ በጣም በርካታ ጥያቄ መጥቶልናል። በዚህ ጥያቄ ላይ ሰብሰብ አድርገን በሚቀጥለው ፕሮግራም ላይ ጥያቄዎቻችሁን በቀናነት ስለያዝነው በዛ ጉዳይ ላይ ሀሳባችንን እንሰጥበታለን እያልኩኝ የዛሬ ፕሮግራሜን እዚህ ላይ እጨርሳለሁ። ስላዳመጣችሁኝ አመሰግናለሁ። ሰላም።